ሰላም ቤተሰቦቼ እንዴት አመሻችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። በመጀመሪያ ትናንት የተሰራ ቪዲዮ ነበረ። አሁን ከመሸ ተለቋልና በሱ ይቅርታ ማለት እፈልጋለሁ። ቻናል ሌላ ሰው ጋር ስለነበር በስተት ነው የተለቀቀው። ቪዲዮ ደግሞ ድሌት ሲደረግ ለቻናል ትልቅ አደጋ አለውና ለዛ ነው የተውኩት። ከዛ በመቀጠል ግን ሀይሚ ሰሞኑን ፖስት የምታደርገው ነገር በጣም ግራ እያጋባኝ ነው፣ እጅግ በጣም ሲበዛ። ሀይሚዬ ምንድነው የሆንሽው? የኔ ቆንጆ የኔ ማር እንዴ! ገና ደስታችንን አጣጥመን ሳንጨርስማ አደራውን ፈጣሪ ሆይ መብርሃንዬ አደራዋን ሌላ ነገር ይዛችሁብን እንዳትመጡ ገና። ምክንያቱም ገና ደስታችንን አጣጥመን አልጨረስንም። እናንተም ደስታችሁን አጣጥማችሁ አልደረሳችሁም። እና ሀይሚዬ ዛሬ እንግዲህ ኢንስታግራሟ ላይ ስቶሪ ላይ ያደረገችው ትላንትና እኔም ስልኬን እወደዋለሁ እሱም በጣም ይወደኛል፣ ግን ምን ዋጋ አለው ቤተሰብ ተናደዋል ነው በእኛ ምክንያት ተናደዋል ምናምን ነገርና አልገባኝም። አንዳንድ ጊዜ እኛ ፖስት የምናደርገው እኛን የሚገልጽ ነገር ላይሆን ይችላል። ምናልባት ደስ ስላለን ብቻ ሊሆን ይችላል ብዬ ቀን ሰርቼ ነበር ቪዲዮ እና አንዳንዶቻችሁ በሀይሚና በብሩኬ መካከል ያው ብዙ ጠላት አለና ከቤተሰብ ጀምሮ የሀይሚና የብሩክን ግንኙነት የሚፈልጉ አይመስለኝም። እና ቤተሰብ ወይም ደግሞ ቻናል ዩቲዩብ እንድትሰራ የማይፈልጉ ቤተሰቦች አሏት ምናምን ብላችሁኛል። ቤተሰብ ለምን ማለት ቤተሰብ ዩቲዩብ እንዳትሰራ የሚፈልጉበት ምክንያት ምንድን ነው? ምክንያታቸው ምንድን ነው? ከምን ተነስተው ነው? በእርግጥ እስከ ዛሬ ድረስ ሚዲያ ላይ ሀይሚ ይሄ ሁሉ ታምር ሲፈጠር፣ ይሄ ሁሉ ነገር ሲሰራ፣ ይሄ ሁሉ ችግር ሲፈጠር እኛ ሀይሚን የማናቃት ሰዎች በሚዲያ ላይ ብቻ የምናቃት አብረን ስናለቅስ፣ አብረን ስንጨነቅ፣ አብረን ስናነባ ከርመናል። ነገር ግን የሀይሚ ቤተሰቦች ይቅርታ አድርጉልኝ ይሄን ቃል ስጠቀም ማለት ነው፣ ምናልባት በውስጥ አላቅም ምን አይነት ነገር እየተካሄደ እንደሆነ፣ ማን ከጎኗ እንደሆነ፣ ማን ከጎኗ እንዳልሆነ፣ ማን አይዞሽ እንዳላት፣ ማን እንዳላላት እንግዲህ እኛ የምናውቀው በሚዲያ ላይ እንጂ በውስጥ የምናውቀው ነገር የለም። ምናልባት እኛ እንዳሰብነው ላይሆን ይችላል። ግን እኛ የምናየው የምንፈርደው ደግሞ ሚዲያ ላይ ባለው ነገር ስለሆነ ሀይሚ ያንን ሁሉ ችግር ስታሳልፍ የሀይሚ ቤተሰቦች ወንድሞቿም ሆኑ ማንም ሰው ወጥቶ እንዲህ ነው ያለ የለም። አብርሽን ብትሉት ኤፍሬምን ብትሉት ማንም ሰው ወጥቶ የሆነ ነገር ያለ ሰው የለም። ለምን? ምንድን ነው ችግሩ? ለምንድን ነው የብሩኬ ጋር ያላቸውን ግንኙነት አልፈለጉትም ቤተሰቦቹ ወይስ ምንድን ነው ይሄ የተደረገበት? አረ የት ነሽ እንዴት ነሽ እንዲህ ነው ነገሩ ያላሉት ማን? ለምንድን ነው ቤተሰቦቹ የሀይሚ ቤተሰቦች? እና ሁለተኛ ነገር ደግሞ እስካሁን ድረስ አንድም ሰው ድምፅ ሳይሰጥ ለሀይሚ እንዲህ ነው ያላሏት። ሀይሚዬም ቤተሰቦቿ ጋር ሄዳ ቪዲዮ ያልሰራችበት ምክንያት ውስጥ ምንድን ነው? ችግር አለ ማለት ነው? የእውነት አልገባኝም ቤተሰቦቼ። እና ብዙዎቻችን የተለያየ ትርጉም ሰጥተነዋል። ግን እኔ ስላልገባኝ ምናልባት እሷን ላይ ገልጻት ይችላል ብዬ አለፈዋለሁ። ግን በኮሜንትም የተጻፈልኝ አለ፣ እንዲሁም ሌሎች ዩቱበሮችም ከቤተሰብ ጋር ያገናኙታል ማለት ቤተሰብ ከብሩኬ ጋር ያላትን ግንኙነት አልወደዱም። እንዲሁም ደግሞ ሀይሚ ዩቱብ እንድሰራ አይፈልጉም ቤተሰብ፣ እንደዛም ብላችሁ ትርጉም የሰጣችሁታላችሁና እኔ አልገባኝም ነበረ። ግን ደግሞ አሁን የደገመችው በጣም እንትን አለኝ። ማለት ምንድን ነው ሀይሚ የሆነችው? ሀይሚ የተፈጠረ ነገር አለ ማለት ነው ብዬ በጣም ማለት ተደናገጥኩኝ ከምትለቀው አንጻር ማለት ነው። እና በጣም ግራ ያጋባል። በተለይ የቤተሰቦቿ ጉዳይ የእውነት በጣም ጠያቂ ሆኖብኛል። በጣም እርግጠኛ ነኝ ደግሞ እኔ ብቻ ሳልሆን ብዙዎቻችሁ የሀይሚ ቤተሰቦች ፋሚሊዎች፣ ጨረቃ ፋሚሊዎች ጥያቄ አለባችሁ ብዬ አስባለሁ። እና አላቅም ለምን እንደሆነ አሁን ምንም አይነት ምክንያት ማለት እንዲህ ነው ለማለት ይከብዳል። ለማውራት በዚህ ምክንያት ነው ለማለት ትንሽ ይከብዳል። እና እንደምታውቁት እንግዲህ ጋሽዬም ብሩኬን በጣም ነው የሚወዱት። ካሁን በፊት አይታችኋል እንዴት እንደተመረቁ ፈቃደኛ ሆነዋል። ግን ወንድሞቿ ለምንድን ዝም እንዳሉ እንግዲህ አላቅም።
ያ ሁሉ ችግር ሲያልፍ ሲፈጠር ከሀይሚ ጎን የነበሩት የብሩኬ ቤተሰቦች ነበሩ። እውነት ሀብ ነበረ በጣም ከማንም በላይ ጓደኛዋ ማሄ ነበረች። ከዛ ባለፈ ደግሞ እሙሽዬ የብሩኬ እናት እውነት አትሄድም፣ እሷን ጥላ አትሄድም፣ አይሆንም ያሉት የብሩኬ እናት እሙሽዬ ናቸው። እና ሀይሚ በጣም እድለኛ ነሽ፣ ምክንያቱም የባልሽ ቤተሰቦች በጣም ይወዱሻል። የአራቱ ልጆች አያት እሙሽዬ በጣም ይወዷታል። እና ግን የቤተሰቧ ጉዳይ እጅግ ጥያቄ ፈጥሮብኛል። እና እንግዲህ ዛሬ ያደረገችው ነገር ምንድን ነው? ወርቅ ይቆሸሻል እንጂ ፍጹም አይወድቅም። ማን ነው ይቆሽሻል እንጂ የሆነ ነገር ነው። ጥቅሱን ቆይ ረሳሁት፣ እዚህ ጋር አላመጣሁትም እና ቆይ ፖስት አድርገዋለሁ ከጎን ማለት ነው። ሰውም ደግሞ ይፈተናል እንጂ ወድቆ አይቀርም ነው አባባሉ። ትክክል ነው። ምክንያቱም የሰው ልጅ ይፈተናል እንጂ የማያልፍ ቀን ትላንትና ታሪክ ሆኖ የማይወራ ምንም ነገር የለም። ያልፋል፣ ብዙ ነገሮች ያልፋሉ። ሀይሚዬ አባባልሽ ልክ ነው፣ ግን ምን እንደሆንሽ ምን እንደተፈጠረ አላቅም። ፖስት የምታደርጊያቸው ነገር ትንሽ ቅኔዎች ናቸው። ያው አንዳንድ ጊዜ ፖስት የምናደርገው ነገር ሆድ ያባውን ፕሮፋይል ያወጣዋል እንደማለት ነው። እና ለማንኛውም እኛ ክፉሽን አንፈልግም። ታልፊዋለሽ፣ አልፈሸዋል። ያን ሁሉ ስቃይም አልፈሻል እስካሁንም። እንግዲህ አሁንም ያለው ነገር የማያልፍ ነገር የለም፣ ያልፋልና ምናልባት ያለፈውን ነገር ለመግለጽ ፈልገሽ ሊሆን ይችላል። ያው ግን አንዳንዴ ያስደነግጣል። ማለት ቀን ላይ ምንም አልመሰለኝም ነበር ያንን ፖስት አድርጋ ሳያት፣ ግን አሁን ደግሞ እንደዛ ስትል እንደ ሀይሚ የሆነችው ነገር አለ ማለት ነው። አሁንም ችግር አለ ማለት ነው። አሁንም ያልተፈታ ችግር አለ ማለት ነው ብዬ አሰብኩኝና እናንተስ ምን አሰባችሁ? ውድ ቤተሰቦቼ ጨረቃዎቻችን ሰላም ያደርግልን። ያክፏቸውን አንፈልግም፣ ምንም አይሆኑብን። እንግዲህ ኢንስታግራሟ ላይ ይህንን ያገኘሁት። ደህና ሆኑልኝ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እኛ ገና ወደፊት የ16 ልጆች እናት እንደምትሆኝ ተስፋለን ሀይሚዬ። ስለዚህ አሁን ላይ ደስታችንን አጣጥመን ሳንጨርስ እመብርሃንዬ ቅድስት ኪዳነ ምህረት አደራዋን የእውነት አደራዋንና መጥፎ ነገር እንዳታሰማን። ያው 24 ሰዓት ቁጭ ብሎ እንቅልፍ እያንቀላፉ የሚያገለግሉት ቅዱስ ገብርኤል አደራውን ክፋችሁን ያሰማን። ብሩኬም ቢሆን ሶሻል ሚዲያ ለነፍሴ ብሎ ሼር አድርጓል በቀደም የሰሩበትንና አይዞህ በርታ ወንድማችን፣ ገና የኛ ጀግና ታኮራናለህ። አይዟችሁ ሁላችሁም። ሶሻል ሚዲያ መፈመስን ፍምስናን ለመልካም ነገር መጠቀም እንዳለብን ብሩኬ እያሳየን ይገኛል። እንዲሁም እነ ኤፋ እነ ዊና በጣም ምርጥ የቡታጅራ እንቁዎች፣ የእውነት ከእናንተ ብዙ እንማራለን።